የድምፃዊ ዮሴን ጌታሁን ኢትዮጵያ ወደ ቀይ ባህር ሂጂ የሚለው አዲስ ሙዚቃ ተለቀቀ። የሰይፉን ህይወት የቀየረው የ3000 ብር ስጦታ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ አነጋጋሪ ጉዳይ ተመልሰን መጥተናል። እንደነዚህ አይነት አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ እንዲሁም ደግሞ በርከት ያሉ ቪዲዮዎች በዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ እያልኩኝ ዛሬ ወደ ያስኩላችሁ ጥንቅር አልፋለሁ። አብራችሁን ቆዩ። የድምፃዊ ዮሴን ጌታሁን ኢትዮጵያ ወደ ቀይ ባህር ሂጂ የሚለው አዲስ ሙዚቃ ተለቀቀ። በአፋን ኦሮሞ ሙዚቃዎች በህዝብ ዘንድ በስፋት የሚታወቀው ድምፃዊ ዮሴን ጌታሁን ሰሞኑን ከአርቲስት ቀመር ዩሱፍ ጋር ባዜማውና ገላኖ የሚል መጠሪያ በሰጠው ነጠላ ዜማው ኢትዮጵያን በኪነ ጥበብ ሙያው አድምቋታል። ሲፈንጂራ ወይም አለሁልሽ በማለትም ለሀገሩ ያለውን ተቆርቋሪነት ገልጧል። ስለ ባህር በር ያለውን ቁጭት ለመናገርም ጉልበትና ኃይልሽ ባህር ነው በማለት በጦም ዜማው አቀንቅኗል። ድምፃዊ ዮሴን ጌታሁን ከአርቲስት ቀመር ዩሱፍ ጋር በእንገላና ዲማ ወደ ቀይ ባህር ሂጂ በማለት የባህር በር ለኢትዮጵያውያን የድህነትን በር የምንዘጋበት ትልቅ አቅማችን ነው በማለት ተናግሯል። የኦሮሞ አባቶች ሰው ከጎረቤቱ ጋር አብረው ይነሳል እንደሚሉት የኢትዮጵያ የባህር በር ጥያቄ የሚመለሰው በጦርነት ሳይሆን በሰላም ብቻ ሲልም ኢትዮጵያ ከማንም በላይ ለሰላም ቅድሚያ እንደምትሰጥ መስክሯል። ኢትዮጵያ የባህር በር ማጣቷ በመርከብ ረጅም መንገድ ተጉዞ የመጣ ሸቀጥ ለወራትና ለዓመታት በቅርብ ርቀት ተከማችቶ እንዲቆይ በዚህም የተነሳ ህብረተሰቡ ላልተገባ ወጪ እንዲዳረግ ምክንያት ሆኗል ያለው አርቲስቱ የባህር በር ለመላው ኢትዮጵያውያን ከችግር የመላቀቂያ መንገድ መሆኑን አንስቷል። የሸቀጦች ዋጋ መናር ከዚሁ ከባህር በር እጦት ጋር በቀጥታ የሚያዝ መሆኑን ያነሳው አርቲስት ዮሴን ኢትዮጵያ የባህር በር ማግኘቷ የህብረተሰቡን ችግር ከመቅረፉም በላይ ጎረቤት ሀገራትንም የሚጠቅም መሆኑን ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጎረቤት ሀገራት በጦርነት ሳይሆን ሰላማዊ በሆነ መንገድ የባህር በር ሊሰጡን ይገባል እንዳሉት ሁሉ የኢትዮጵያውያን ዋነኛ ፍላጎት ሰላማዊ በሆነ መንገድ የባህር በር ማግኘት ነው ሲል ተናግሯል። ታላቁ የኢትዮጵያን ህዳሴ ግድብ የችግራችን መፍቻ ቁልፍ እንደሆነ ሁሉ ኢትዮጵያ ከሌሎች ሀገራት ጋር የምትገናኝበት የባህር በር ማግኘቷ ለሀገሪቱም ሆነ በድህነት ውስጥ ላሉ ህዝቦች ትልቅ መፍትሄ ነው ሲል ተናግሯል። ለዚህም ኢትዮጵያና ኢትዮጵያውያን ሰላማዊ በሆነ መንገድ የባህር በር ሊያገኙ ይገባል። የሰይፉ ፋንታሁንን ህይወት የቀየረው የ3000 ብር ስጦታ። ጊዜው 1988 ዓመተ ምህረት ነበር። ሪፖርተር ጋዜጣ ከተቋቋመ አንደኛ ዓመቱን አስቆጥሯል። አቶ አማረ አረጋዊ ጋዜጣውን ተነባቢና ተማራጭ ለማድረግ መጠነ ሰፊ ስራዎችን በትኩረት የሚሰራበት ወቅት ነበረ። ሪፖርተር በሁለት እግሩ ይቆም ዘንድ ጊዜ የለኝም በሚል መንፈስ ባተሌ ሆኗል። ወዲህ ደግሞ ሆሊውድ ለመሄድ የተመኘው በኪነ ጥበቡ ዓለም ውስጥ ጭውውቶችንና የተለያዩ ጽሑፎችን በማቅረብ በወቅቱ ዕውቅና ያገኘ የመጣው የሰይፉ ፋንታሁንን አንድ ምኞት በልቡ ይጸንሳል። ይኸውም የራሱን ጋዜጣ ማቋቋም ነበር። በእርግጥም ሰይፉ ለመገናኛ ብዙሃን ስራዎች እንግዳ አልነበረም። የተለያዩ ጽሑፎችን በመጻፍ ለለገዳዲ ራዲዮ ይልክ ነበር። ከትወና ባሻገር በድርሰት ስራ ላይ መሳተፉ አልቀረም። በዚህም ሰይፉና የጽሑፍ ስራ የተነጣጠሩ አልነበሩም። ከሐረር አንስቶ አዲስ አበባ ድረስ በልቦናው የነገሱ መክሊቶች ናቸውና። ይሁንና ሰይፉ ምኞቱን እውን ለማድረግ የገንዘብ አቅም አጠረው። በዚያን ወቅት በሚዲያ ስራ ውስጥ ተሰማርተው የደረጀ ስም እና ገንዘብ ያላቸው ሰዎች ያጣይቅ ጀመር። በመጨረሻም ኮከብ ሬስቶራንት አካባቢ ይገኝ ወደ ነበረው የሪፖርተር ጋዜጣ ቢሮ አመራ። ከአቶ አረጋዊ ጋር ተገናኙ። ሰይፉ ጉዳዩን ለአቶ አማረ በዝርዝር አስረዳ። ይህን ታሪካዊ አጋጣሚ በወቅቱ የሪፖርተር ጋዜጣ ተያቢ ወይም ጸሐፊ የነበረችው ራሄል ዓለሙ ለተወዳጅ ሚዲያ
እንደሚከተለው ገልጸዋለች። ሰይፉ ፋንታሁን ሆሊውድ ጋዜጣን ሲጀምር በ1988 ገደማ እርዳታ ያደረገበት አቶ አማረ ነበር። በጊዜው አቶ አማረ ሰይፉን እንዴት እንዳበረታታው አስታውሳለሁ። ሰይፉ ፋንታሁን አቶ አማረ በሰጠው የገንዘብ ድጋፍ በመጠናከር ከ1989 ዓ.ም ጀምሮ ከተመስገን አፈወርቅና ሌሎች ባልደረቦቹ ጋር በመቀናጀት ሆሊውድ የተሰኙ በየ15 ቀኑ የምትወጣ ጋዜጣ እውን ለማድረግ ቻለ። ሰይፉ እንደተመኘው ሆሊውድ መሄድ ባይቻለው እንኳን በራሱ ባለቤትነት የምትተዳደርና በሆሊውድ ስያሜ የምትጠራ ጋዜጣ ባለቤት ለመሆን በቃ ገና በ22 ዓመት እድሜው። ለዛሬ የያዝኩላችሁ ጥንቅር ይህን ይመስል ነበር። በቀጣይ በሌላ አዲስ መረጃ እስክንገናኝ ሰላማችሁ ይብዛ።